በጀት ዓመት የሥራ ክንውን ሪፖርትን በአጭሩ ከዚህ እንደሚከተለው አቀርባለሁ። የባሌ ሀገረ ስብከት ጽሕፈት ቤት በስሩ 12 የወረዳ ቤተ ክህነት ጽሕፈት ቤትን፣ 181 አጥቢያ ቤተ ክርስቲያን ሰበካ ጉባኤ ጽሕፈት ቤትንና 2 የአንድነት ገዳማትን ይዞ የሚገኝ ሀገረ ስብከት ሲሆን ጸሎትና ትዕግስት የሕይወታቸው አንድ አካል በሆነላቸው በአረጋዊ አባት በብፁዕ አቡነ ዮሴፍ የሚመራ ሀገረ ስብከት ነው። ብፁዕነታቸው በበጀት ዓመቱ በ12ቱም ወረዳ በሚገኙ በተመረጡ አድባራትና የገጠር አብያተ ክርስቲያናት ሐዋርያዊ ጉዞ በማድረግ የራስ አገዝ የልማት ሥራዎችን ጎብኝተዋል። አዳዲስ የተሰሩ አብያተ ክርስቲያናትን ባርከውና መርቀው የቃል ኪዳኑን ታቦት አስገብተዋል። በጅምር ላይ የሚገኙ አብያተ ክርስቲያን ግንባታዎችንም ጎብኝተዋል። ለሕዝበ ክርስቲያኑም ትምህርትና ቃለ ምዕዳን ሰጥተዋል። ብፁዕነታቸው በራስ አገዝ ልማት በሮቤ ከተማ ላይ ለሚያስገነቡት G+4 ሁለገብ ሕንፃ ለማስፈጸሚያ የሚውል ገንዘብ ለማስተባበር በ12 ወረዳ በሚገኙ በተመረጡ አድባራትና የገጠር አብያተ ክርስቲያን ተዘዋውረው ከገጠር አብያተ ክርስቲያን የስንዴ ምርት በከተማ ከሚገኙ አድባራት ደግሞ ገንዘብ ለማሰባሰብ ችለዋል። ብፁዕነታቸው በብሔራዊ ደረጃ በሚከበሩ በዓላት ማለትም የጥምቀት፣ የልደት፣ የቃና ዘገሊላና የመስቀል ደመራ በዓላት ላይ በጎባና በሮቤ ወረዳዎች ሐዋርያዊ ጉዞ በማድረግ ሕዝበ ክርስቲያኑን ባርከው ትምህርትና ቃለ ምዕዳን ሰጥተዋል። ብፁዕነታቸው በበጀት ዓመቱ ለዲቁና ለቅስና የሚያበቃቸውን ትምህርት ተምረው የሚሰጠውን የማጣሪያ ፈተና ላለፉ ለ82 ደቀ መዛሙርት የዲቁና ለ19 ዲያቆናት ደግሞ የቅስና ስልጣነ ክህነት ሰጥተዋል። ብፁዕነታቸው በ2007 ዓ.ም በወለልቻ ወረዳ በገደሙት የብሔረ ብፁዓን ቅድስት ማርያም ወአቡነ ተክለ ሃይማኖት የአንድነት ገዳም ከታኅሳስ 23 እስከ 27 ቀን በገዳሙ ሱባኤ በመያዝና በበዓሉ ላይ ለሚገኘው ሕዝበ ክርስቲያን ትምህርት ቃለ ምዕዳንና ቡራኬ ሰጥተዋል። መልካም አስተዳደርን በተመለከተ መልካም አስተዳደር መንግስታዊና መንግስታዊ ላልሆኑ ድርጅቶችና የሃይማኖት ተቋማት አስፈላጊና ቁልፍ ጉዳይ መሆኑ አጠያቂ አይደለም። ስለሆነ በመንግስት መዋቅር በዞን በወረዳና በከተማ አስተዳደር ከሚገኙ የመንግስት የሥራ ኃላፊዎች ጋር በመቀራረብ የቤተ ክርስቲያኗን መብት ከማስከበር አንጻር ዘርፈ ብዙ ስራዎችን ለመስራት ችለናል። በአጥቢያ አብያተ ክርስቲያን በወረዳ ቤተ ክህነትና በሀገረ ስብከት ደረጃ መልካም አስተዳደርን ለማስፈን በባለሙያ የተደገፈ ስልጠና ተሰጥቷል። የሥራ ክትትልና ግምገማም ተደርጓል። ከሌሎች ቤተ እምነት ተከታዮች ጋር ተቀራርቦ በመስራት ልዩነትን በማጥበብ አንድነትን ለማሳየት ተችሏል። ስብከተ ወንጌልን ማስፋፋትና ማጠናከርን በተመለከተ የቅድስት ቤተ ክርስቲያን ተቀዳሚ ዓላማ ወንጌልን ለሰው ልጆች ሁሉ መስበክና ለእግዚአብሔር መንግሥት ማብቃት መሆኑ ይታወቃል። በመሆኑም ሀገረ ስብከታችን በ2017 በጀት ዓመት ስብከተ ወንጌልን ለማስፋፋትና ለማጠናከር በሀገረ ስብከት በወረዳና በአጥቢያ አብያተ ክርስቲያን ደረጃ የስብከተ ወንጌል ኮሚቴ በማቋቋም ዘርፈ ብዙ ስራዎችን ለመስራት ተችሏል። በየአድባራቱና በገጠር አብያተ ክርስቲያን ሃይማኖታዊ ጉባኤ በማዘጋጀት ሕዝበ ክርስቲያኑ በሃይማኖቱ የሚጸናበት በሃይማኖቱ የጸናበት የራቁ ሰዎች የቀረቡበት ባለማወቅ ከእናት ቅድስት ቤተ ክርስቲያን የኮበለሉ ሰዎች የተመለሱበት ትምህርተ ወንጌል ተሰጥቷል። በየአጥቢያ ቤተ ክርስቲያኑ በዕለተ ሰንበት በወራና አበይት በዓላት እንዲሁም በሰርክ መርሃ ግብር ሰባኪያነ ወንጌልን በመመደብ ሕዝበ ክርስቲያኑ በቂ የሆነ ትምህርት እንዲያገኝ ተደርጓል። ሰንበት ትምህርት ቤትን ማደራጀትና ማጠናከርን በተመለከተ ሰንበት ትምህርት ቤት የቤተ ክርስቲያኒቱ የጀርባ አጥንት የሆኑ ወጣቶች የአባቶቻቸውን ታሪክና ሃይማኖት የሚያጠኑበት በሥነ ምግባር ተኮትኩተውና ታንጸው የሚያድጉበት ማሰልጠኛ ተቋም ነው። ስለሆነ በሀገረ ስብከታችን በ2017 በጀት ዓመት በየአጥቢያ አብያተ ክርስቲያኑ በሰንበት ትምህርት ቤት ለሚማሩ ወጣቶችና ሕፃናት በመደበኛና በትሩፋት የሚያገለግሉ ሰባኪያነ ወንጌል እየተመደበላቸው ተከታታይ ትምህርት እንዲያገኙ ተደርጓል። በየወረዳው የወረዳ ሰንበት ትምህርት ቤት አንድነት ጉባኤ በማቋቋም ሰንበት ትምህርት ቤቶችን ለማጠናከር የልምድ ልውውጥ ከማድረግ ጀምሮ ዘርፈ ብዙ ስራዎችን ተሰርተዋል። በመንበረ ፓትርያርክ ሰንበት ትምህርት ቤቶች ማደራጃ መምሪያ የተዘጋጀውን ስርዓተ ትምህርት ለመተግበር በየወረዳው ከሚገኙ አጥቢያ አብያተ ክርስቲያን ለተውጣጡ ሰባኪያነ ወንጌል የአሰልጣኞች ስልጠና ከወሰዱ በኋላ ከ1ኛ እስከ 7ኛ ክፍል ስርዓተ ትምህርቱን መሰረት አድርገው በማስተማር ከየክፍሉ ከ1ኛ እስከ 3ኛ ለወጡ ተማሪዎች የማበረታቻ ሽልማት እንዲሰጣቸው ተደርጓል። ሁሉን አቀፍ የልማት ስራዎችን ማስፋፋትና ማጠናከርን በተመለከተ ልማት የቤተ ክርስቲያንን ሁለንተናዊ እድገት የሚያመጣና ለካህናት ኑሮ መሻሻል
ወሳኝ ሚና የሚጫወት ዋነኛ ተግባር መሆኑ ይታወቃል። በመሆኑም ሀገረ ስብከታችን ለዚህ የሥራ መስክ ልዩ ትኩረት በመስጠት ከሀገረ ስብከት እስከ አጥቢያ አብያተ ክርስቲያን ድረስ በአቅም ላይ የተመሰረተ የተለያዩ የልማት ስራዎች ተሰርተዋል፣ አሁንም በመሰራት ላይ ይገኛሉ። ሰዓት ለመቆጠብ ያህል ወደ መጨረሻው ሪፖርት ይሄዳለሁ። የሰበካ መንፈሳዊ ጉባኤ ገቢን በተመለከተ በ2017 በጀት ዓመት በ12 ወረዳዎች ከሚገኙ አጥቢያ አብያተ ክርስቲያን ሰበካ ጉባኤ ጽሕፈት ቤት የዘመኑ አጠቃላይ ገቢ ብር 72,146,835 ብር ከ50 ሳንቲም በ2017 ዓመተ ምህረት 20% የተሰበሰበ ገቢ ብር 14,429,367 ከ10 ሳንቲም ከሀገረ ስብከቱ የራስ አገዝ ልማትና ከባንክ ወለድ የተገኘ ገቢ ብር 271,710 ብር ከ60 ሳንቲም ለመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ከአጥቢያ አብያተ ክርስቲያን ሰበካ ጉባኤ ጽሕፈት ቤት ከሀገረ ስብከቱ የራስ አገዝ ልማትና የባንክ ወለድ ላይ 35% ተሰብስቦ ገቢ የተደረገ ብር 5,145,377 ከ19 ሳንቲም ገቢ ያደረግን ስለሆነ ይህንኑ ገቢ ያደረግንበትን የባንክ ስሊፕ ብፁዕ አባታችን አቡነ ዮሴፍ የባሌ ሀገረ ስብከት ሊቀ ጳጳስ ለብፁዕ ጠቅላይ ዋና ስራ አስኪያጅ እንዲያስረክቡልኝ በታላቅ አክብሮትና ትሕትና እጠይቃለሁ።